himen kam isa wana tinaftate rakkananne rakkate gatinanne gaddite seko biktuko ya gota jalala namjira do male malanjeda sila wahekin ibsuda anjichu tanqabu ሰላም ሰላም እግዚአብሔር ይዛላችሁ ወደነ ተከበራችሁ የእናንተ ተከታታዮች እንዴት ናችሁ? ባላችሁበት የእግዚአብሔር ሰላም ፍቅሩ በዝዘት ይበልላ። አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነበራችሁ እንኳን በሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉኝ በጣም እጅግ አድርጌ ነው የማመሰግነው። እግዚአብሔር አምላክ አክብርልኝ። አሁንም ደግሞ ድጋፋችሁ ብርታታችሁ አይለኝ እላለሁ። ስለምታበረታቱ ስለ ሁሉም ነገር ደግሞ እግዚአብሔር አምላክ አክብርልኝ፣ አመሰግናለሁ። በመቀጠል ደግሞ እንግዲህ ዛሬ ይዤላችሁ የመጣሁት መጀመሪያ ላይ እንዳያችሁት የሃጫሉ ሁንዴሳ 6ኛ ዓመት መታሰቢያ ሻማ መብራት የሚስቱ ደግሞ ስጦታ ተሰጣት። እንግዲህ ያለፈ ቀን ነው ማለት ነው እንዳያችሁት። በዚህ ጉዳይ ላይ እኔ እንደዚህ አይነት ነገር መጥቼ አላቅም፣ እንደዚህ አይነት ቪዲዮ ግን እኔ ሁሉ ጊዜ ሳስበው ሃጫሉ ጉዳይ ላይ በጣም ለውስጥ የሚነካኝ ነገር አለ ማለት ነው። ምክንያቱም እሱ የሞተ ቀን፣ እሱ የተገደለ ቀን ስንት ሰው ነው ያለቀው ማለት ነው። ልክ ሰው ምክንያቱም እሱ ተገሏል ተብሎ ህዝቡ እንዳለ በተለይ በስመ ሥላሴ ስም መቼም ማረሰው በአካባቢው ያለ ሰው ወደ ሰበታ ከሰበታ ወደዚህ ወደ እንትን ያሉ ሰዎች ፊዳቸውን ያዩት ማለት ነው። መንገድ ተዘግቶ ድንጋይ ላይ አስቀምጠው በጣም ትልቅ እንትን ተፈጥሮ ነበር ማለት ነው። እና ግን እስካሁን ያንን እሱን የገደለው ሰው እንደው እሱ የገደለው ሰው እንዴት መፍትሄ ጠፋ? ያ ሁሉ ሀገር ሲበጠብጡ የነበሩ ምን ላይ ደረሱ? ያ ሁሉ ሰው ነፃን እንደው የገደሉ የደረሱ? በእውነት በዚህ አመታ በሃጫሉ ከሞተ በኋላ እኮ ያልተገለበጠ ነገር እኮ የለም። ሁሉም ነገር ግልብጥ እኮ ነው ያለው። ያልሞተ ሰው የለም፣ ያልተገደለ ሰው የለም፣ ያልተረበሸ ሀገር የለም። እና በቃ ምን ልበላችሁ በስመ ሥላሴ ስም እና በጣም ነው የሚገርመው፣ በጣም ነው የሚያሳዝነው ማለት ነው። እና እኔ ሁል ጊዜ በየአመቱ መታሰብ የሚሆን ሰዓት በዛ ሰዓት የተፈጠረው ነገር ነው ሳስብ በጣም ነው የሚያሳዝነኝ ማለት ነው። አገራቸው ላይ ሆነው ልክ እንደ አገራቸው ባዳ ሆነው የተቆጠሩ ወገኖቻችን፣ ስንት ለሀገር ተረካቢ የነበሩ ወገኖቻችን በዛ ቀን ስንቶች ተገደሉ፣ ስንቶች ተቀጩ። እና ኢንጂነር ስመኘው ወንድማችን አርቲስት ሃጫሉ ሁንዴሳ ነው የገደለው ሰው ሰራሱ። እውነት ምን ላይ ደረሱ? በቃ በየአመቱ የሃጫሉስ በየአመቱ ይከበራል፣ እንደዚህ እያየን ነው። ያ የስመኘውስ በእውነት አባትየው ምስኪን አባት ልጆቹስ የደረሱ? ፈጣሪ በቃ የሚያያቸው ሰው ጠፋ። አንድ ኢትዮጵያዊ የሀገር ተረካቢ የነበረ በረሃ ለበረሃ ሲንከራተት ሀገርን ለማስጠራት ኃላፊነት ተሰምቶ ሲሰራ የነበረ ትዳሩን ጥሎ ሚስቱን ጥሎ ልጆችን ጥሎ በረሃ ይሰራ የነበረ በቃ አረፈ። በቃ ዝም አልን። በእውነት የሱ ሻማ ቀን ለምን አይደረግም? ለምን አይታወስም? እሱ ሲያገር ሰው አይደለም ወይ? ዘፋኝ ስላልሆነ በቃ እንደዚህ አይነት ነገር ይቅርበት እና አላቅም ለምን እንደሆነ እንደዚህ እኔ ስለ በቃ በሁሉም ቦታ ላይ እንትን የምንይዝ ማለት ነው። እና ይሄ ሁሉ የሞተው በምን ሰዓት ነው? ሃጫሉ ከሞተበት ሰዓት። ከዛ ቀጥለው እኮ ያልሞተ ሰው እስካሁን ሞት አልቀረም በኢትዮጵያ ምድር ማለት ነው። እና በጣም እያሳዘነኝ በጣም የሚያስታውሱ ብዙ ወገኖቻችን ያለቁበት ከሃጫሉ ሞት በኋላ ብዙ ሰው ያለቁበት ጊዜ ስለሆነ እኔ እስካሁን ጥያቄ ይፈጥርብኛል። እንደው አሟሟታቸው ከሞተስ እንደው ሞቱ ተባለ፣ በቃ ገዳዮቻቸውስ ምን ላይ ደረሱ? እነሱም አብረው ሻማ እየበሩ ነው ወይ?
እያልኩኝ ለራሴ ጥያቄ ሆነብኛል ማለት ነው። በተለይ ስመኘው ኢንጂነር ስመኘው እና አላቅም። እግዚአብሔር አምላክ ብቻ ይታረቀን። እስኪ ለማንኛውም ወደ ቪዲዮ ልምራችሁ ማለት ነው። ደም ጣለብኝ ልጅሽ ቤት ማን በክፉ አየብኝ ልጆችሽ አላሜን ያም በዚህ ዘመን በርስት ይጣላል ቢሉኝ እንዴት ነው ልጆችሽ አላሜን ያም በዚህ ዘመን በርስት ይጣላል ቢሉኝ እንዴት ነው ያልሽኝ የናገርሽ የተያዝቢበት መቼም ፍርድ አያውቅም ሲያዝንና ታንገት ያልሽኝ የናገርሽ የተያዝቢበት መቼም ፍርድ አያውቅም ሲያዝንና ታንገት jirtu boole jirra jedha eessa jirtu boole jirra jedha eessa jirtu ሃጫሉ ሁንዴሳ እጅግ የሚወደድና የሚከበር የኦሮሞ ድምፃዊ ነበር። ዛሬ 6ኛ ዓመቱ የሙት በዓሉና እንዲሁም ደግሞ 5ኛ ዓመት የአዋርዱ ቀን ነው። ዋነፊ ሃጫሉ ካደረጋቸው ኢንተርቪዎች የወደድሽው ምርጡን ቃል? እኔ ኦሮሞፍ ቃሊዳ ምን ማለት ነው? እኔ ለኦሮሞ ቃል ነኝ ማለት ነው። ዲዱዬ ከሃጫሉ የምትወጂለትን ነገር ንገሪ። መምረጥ ከባድ ነው። በጣም ብዙ መወድለትም ማደንቅለትም ነገሮች አሉ። ግን ትንሹን ላንሳ ካልኩኝ የአርሰናል ደጋፊ መሆኑን በጣም ነው ደስ የሚለኝ። ሁላችንም የአርሰናል ደጋፊዎች ነን። እኔም ስለሆንኩኝ። ዮርዲ ሃጫሉ ስንት አልበሞች አሉት? ሃጫሉ እንግዲህ 3 አልበሞች ነው ያሉት። በጣም ማይ ፌቨራይት የሆነው ማልመሊሳ የሚባለው አልበሙ በጣም ማይ ፌቨራይት። ባርኔጣ ከሃጫሉ ዘፈኖች አንዱን ኤሳ ጂርታ ማል ነው የሚለው ከአዲሱ አልበሙ ላይ ማለት ነው። ቴንክ ዩ። እናንተስ የትኛው ዘፈን ይወዳችሁለት? ኮሜንት ላይ አስቀምጡልኝ። ችሻላሜን ያም በዚህ ዘመን በርስት ይጣላል ቢሉኝ እንዴት ልጆችሽ አላሜን ያም በዚህ ዘመን በርስት ይጣላል ቢሉኝ እንዴት ያልሽኝ የናገርሽ የተያዝቢበት መቼም ፍርድ አያውቅም ሲያዝንና ታንገት ያልሽኝ የናገርሽ የተያዝቢበት መቼም ፍርድ አያውቅም ሲያዝንና ታንገት